Vladimir Putin has promised revenge for Ukraine's drone strikes on Russian air bases at the weekend. ፑቲን አዲስ ስልት ይዘው መጡ። ውጊያው ብሶበታል። የዩክሬኑን ጦርነት በንግግር ለመቋጨት የሚደረገው ጥረት በከፍተኛ ደረጃ ቢያይልም የሞስኮ ሰራዊት ጥቃቱን ሊያቆም አልቻለም። ሩሲያ ከ2014 ወዲህ ባልታየ ሁኔታ ባሳለፍነው የፈረንጆቹ ግንቦት ወር ብቻ ብዙ መሬት በእጇ ማስገባት መቻሏን መረጃዎች አመላክተዋል። የሩሲያ ኃይሎች በየዕለቱ በአማካኝ 14 ስኩዌር ኪሎ ሜትር ወደፊት እየተጓዙ መሆናቸው ከሚያዝያ ወር አንጻር በ3 እጥፍ ብልጫ ያለው ሆኖ ተገኝቷል። በተለይም በምስራቅ በኩል ባለው ዶንባስ እና በሰሜን በኩል በሱሚ ቀጠና የሩሲያ ግስጋሴ የተጠናከረ መሆኑን ለማወቅ ተችሏል። ሞስኮ ጦርነቱ በተጀመረባቸው ሰሞን ያለውን አይነት ግስጋሴ ማሳየት ባትችልም አሁንም የዩክሬንን ግዛት መሸራረፍ ቀጥላለች። ሞስኮ ባሳለፍነው ዓመት አቭዲቭካን ከያዘች በኋላ የዩክሬን ኃይሎች የድሮን አቅም በመጠናከሩ እንጂ ከዚህ በባሰ መልኩ ብዙ መሬቶችን መቆጣጠሩ አይቀሬ ነበር። ይህ በእንዲህ እንዳለ ምዕራባውያኑ እንደ መርግ የከበደ ሲሉ የጠሩት የሩሲያ የሰላም እቅድ ከቀናት በፊት ለዩክሬን እንዲደርሳት ተደርጓል። ሞስኮ በደም አፋሳሹ ጦርነት የሰላም ስምምነት ላይ እንዲደረስ ከተፈለገ ክሬሚያን ጨምሮ በጦርነቱ የያዘቻቸው 4 ግዛቶች እንዲጸድቁላት በይፋ ጠይቃለች። የሰላም እቅዱ ከወቅታዊ ጦርነት ጋር በተያያዘ በውጊያ ላይ የሚገኘው የዩክሬን ጦር እንዲበተን ቅድመ ሁኔታ ያስቀምጣል። ዩክሬንም ከምዕራባውያንና አውሮፓውያን ጋር የያዘችውን የቅርርብ አካሄድ በመቀየር ራሷን ገለልተኛ አድርጋ ትቀመጥ የሚል ነገር በሰነዱ ላይ ሰፍሮ ታይቷል። አንዳንዶቹ ምዕራባውያን ተንታኞች አዲሱን የፑቲን የቅድመ ሁኔታ ዝርዝር በጦርነቱ የመጀመሪያ 3 ሳምንታት አቅዶ የከሸፈባቸው ሂደት አምሳያ ነው ሲሉ ጠርተውታል። የክሬምሊኑ አለቃ በጦርነት ያጡትን በድርድር ሰበብ ለማግኘት እየጣሩ እንደሆነ የሚገልጽ ከባድ ወቀሳም እየተሰነዘረባቸው ይገኛል። ይህ በእንዲህ እንዳለ ግን የሩሲያ ኃይሎች በድርድር ስም ዩክሬንና አጋሮቿን እያዘናጉ ተጨማሪ ቦታዎችን ለመቆጣጠር የሚያደርጉትን ጥረት አጠናክረው ቀጥለዋል። ሞስኮ አዳዲስ ስፍራዎችን መቆጣጠሯ የተነገረው በምስራቁ ግንባርና በሱሚ ቀጠናዎች ላይ ነው። በተለይም በድንበር ከተማዋ ሱሚ ላይ ያለው ሁኔታ ከዕለት ዕለት ለዩክሬን ኃይሎች እየከበደ መሄዱን ዘገባዎች ጠቁመዋል። ምዕራባውያኑ ተንታኞች በበኩላቸው ዩክሬንን በድርድሩ ተሸናፊ ያደርጋታል ሲሉ የጠሩትን የሩሲያ ቅድመ ሁኔታ በፍጹም መቀበል እንደሌለባትም እየተናገሩ ናቸው። በተለይም ከሰሞኑ ዩክሬን በድንገት ሾልካ ገብታ በሩሲያ የጦር ሰፈር ላይ ጥቃት መፈጸሟን የልብ ልብ የሰጣቸው የተወሰኑ ተንታኞች ምን ሲደረግ እያሉ ይገኛል። እነዚሁ አካላት በጦርነት ሂደቱ ዩክሬን ከዛኛው አቅጣጫ የሚቀርብን ቅድመ ሁኔታ አሻፈረኝ ለማለት የሚያስችል አቅም እንዳላት ያሳያሉ የሚሏቸውን መከራከሪያዎች እያቀረቡ ናቸው። የዩክሬንን ድንገተኛ ጥቃት ተከትሎ ግን ሩሲያ የኒውክሌር አማራጭ ልትጠቀም ትችላለች የሚለው ስጋት አዘል አስተያየት በከፍተኛ የአሜሪካ ባለስልጣናት ዘንድ ጭምር የሚሰነዘር ሆኗል። በዩክሬን የአሜሪካ መልእክተኛ የሆኑት ኬት ኬሎግ በዩክሬኑ ጦርነት ነገሮችን በጥንቃቄ መመልከት የሚያስፈልግበት ወቅት ላይ መደረሱን ገልጸዋል። በተለይም የእሁድ ዕለቱን የዩክሬን ድንገተኛ ጥቃት ቀለል አድርጎ መመልከት ከባድ መዘዝ ሊኖረው እንደሚችል የትራምፕ ተወካይ በአጽንኦት ተናግረዋል። ኬሎግ በማብራሪያቸው በብሔራዊ ደህንነት ሂደት ውስጥ ተገዳዳሪህን ስታጠቃ እነሱ ራሳቸውን ለመከላከል የኒውክሌር አማራጭ ሊጠቀሙ ይችላል። እንደዛ ማለት አደጋ ሊያጋጥም የመቻሉ ዕድል ከፍ ይላል። ምክንያቱም ሌላኛው ወገን ምን ሊያደርግ እንደሚችል የምታውቀው ነገር የለም፣ እርግጠኛ አይደለህም ሲሉ ማስጠንቀቂያ ያዘለ መልእክትን ለዩክሬን ሰደዋል። በሌላ በኩል የተወሰኑ የምዕራቡ ዓለም ተንታኞች ዩክሬን በድርድሩ ጠረጴዛ ላይ ከሩሲያ እኩል ሊያስቀምጣት የሚችል ወቅታዊ ሁኔታ እንዳለ እየገለጹ ናቸው። የሩሲያ ዋነኛ የገቢ ምንጭና የጦርነት ማስኬጃ በጀት የሆነው ነዳጅ ዋጋ በተለያየ መንገድ ቅናሽ ያሳየ መሆኑ አንደኛው በምክንያትነት የሚጠቀስ ጉዳይ ነው። የሩሲያ ሰራዊት ከዚህ በኋላ ወደፊት መጓዝ የሚችልበት ሂደት እንደሌለና የመጨረሻ አቅሙ ላይ እንደሚገኝ የሚገልጽ ተጨማሪ ምክንያት ሲሰነዘርም ይሰማል። ይሁንና ግን በጦርነት ሜዳው ላይ ያለውን ሁኔታ ከተመለከትን ሞስኮ ለረጅም ጊዜ ጦርነቱን ለመቀጠል አቅሙም ፍላጎቱም እንዳላት የሚያሳዩ ተጨባጭ መረጃዎችን መጥቀስ ይቻላል። ለአብነት ያህል ከአንድ ዓመት በፊት በአንድ ምሽት በዩክሬን ሰማይ ላይ ይታዩ የነበሩ ሰው አልባ አውሮፕላኖች ቁጥር
ከ30 የዘለለ አልነበረም። አሁን ላይ ግን በአንድ ምሽት ከሞስኮ ወደ ዩክሬን ከ400 በላይ ሰው አልባ አውሮፕላኖች የሚወነጨፉበት ጊዜ ላይ ደርሰናል። ሩሲያ ከድሮን ባሻገር በጦርነት የምትጠቀመው የሚሳኤል ቁጥርም ቢሆን ከፍተኛ ደረጃ ላይ መድረሱን በጉዳዩ ዙሪያ የወጡ አሃዛዊ መረጃዎች ያረጋግጣሉ። አሁናዊ የንግግር ሂደት ለውጤት የማይበቃ ከሆነ ከሞስኮ በኩል የሚሰነዘረውን ጥቃት መመከት ለዩክሬን እጅግ አስቸጋሪ እንደሚሆንባትም ሰፊ ግምት አለ። የሩሲያ ብዙ ቁጥር ያላቸው ሚሳኤሎችና ድሮኖች ስምሪት በሞስኮ በኩል ያለውን አዲስ አካሄድ የሚጠቁም እንደሆነ የሚናገሩም አሉ። በተለይም ሰሜን ኮሪያ ለሁነኛ አጋሯ የባሊስቲክ ሚሳኤሎችን በማቅረብ በኩል እየተወጣች ያለው ሚና ከሻሂድ ድሮኖች ጥቃት እኩል ሊጠቀስ የሚችል ነው ይባላል። ባሊስቲክ ሚሳኤሎች ካላቸው ከፍተኛ ፍጥነት አንጻር ለማክሸፍ አስቸጋሪ መሆናቸው የዩክሬንን ፈተና ያበዛዋል። ለባሊስቲክ ሚሳኤል ማክሸፊያነት የሚውሉ የዩክሬን ፓትሪዮት ፓክ-3 ሚሳኤሎችን በተመለከተ በዩክሬን ዘንድ ከፍተኛ ጥረት እንዳለም ለማወቅ ተችሏል። በሌላ በኩል በ2023 ከኢራን ወደ ሞስኮ መግባት ከጀመሩ አንስቶ ለስድስተኛ ጊዜ ማሻሻያ ስራ የተከወነላቸው የሻሂድ አጥፍቶ ጠፊ ድሮኖች ከፍተኛ መዘመን እንዳሳዩ ዘገባዎች ይጠቁማሉ። የማሽን ለርኒንግ ሂደትን ለጥቃት የሚጠቀሙት አዲሶቹ ድሮኖች እንደ ኪየቭ አይነት ከፍተኛ ጥበቃ የሚደረግላቸው አካባቢዎች ላይ ጭምር ጥቃት ለመፈጸም ሙከራ ላይ መሆናቸውም ይነገራል። ዩክሬኖቹ የጂፒኤስ ማፈኛዎችን ከመጠቀም ተሻግረው የሰው ሰራሽ አስተውሎት ወይም ኤአይ እና መሰል የኤሌክትሮኒክ ማክሸፊያ መንገዶችም ጥቅም ላይ እየዋሉ እንደሆነም ለማወቅ ተችሏል። ይሁንና ግን ሩሲያ የድሮን ስምሪቱን የምታደርገው በከፍተኛ ቁጥር መሆኑ ለዩክሬን የአየር መከላከያ ስርዓት ስራውን እጅግ ፈታኝ እንዳደረገበት ይገለጻል። ባሳለፍነው ዓመት ሩሲያ በወር የምታመርተው የሻሂድ ድሮኖች ቁጥር 300 ያህል ነበር። አሁን ላይ የዛን አይነቱን የምርት መጠን ከ3 ቀናት ባነሰ ጊዜ እያሳካችው ይገኛል። የሩሲያ ጦር ሰራዊት በቀጣይ ዕለታዊ የሰው አልባ ድሮን ምርት መጠኑን 500 ለማድረስ ማቀዱንም መረጃዎች እያመላከቱ ናቸው። የሩሲያ አዲስ እቅድ ተሳክቶ ጦርነቱ ባለበት ቀጠለ ማለት ዩክሬን በአንድ ጊዜ 1000 ያህል ድሮኖች የያዘ እጅግ ጠንካራ ጥቃት ሊገጥማት ይችላል። የአይነቱን ግምታዊ መረጃ የሚጠራጠሩ ቢኖሩም የሞስኮ የድሮን ምርት መጠን በከፍተኛ ደረጃ እያደገ መሆኑን የሚያረጋግጡ ተጨባጭ ማሳያዎች እንዳሉ ይገለጻል። ከሁሉም በላይ ለዩክሬኖቹ ትልቅ ጭንቀት የሆነው የመከላከያ አጥሩን ሰብረው መግባት የቻሉ የሩሲያ ድሮኖች እያደረሱ ያለው ከባድ ጉዳት መሆኑንም መረጃዎች ያመለክታሉ። ከዚሁ ጋር በተያያዘ ዩክሬን በቀጣይ ሩሲያ ድሮኖችና ክሩዝ ሚሳኤሎችን ለመፋለም መዘጋጀት እንዳለባት እየተገለጸ ይገኛል። በባሊስቲክ ሚሳኤል በኩል ግን በፍጥነት የሚጓዘው አውዳሚ ጦር መሳሪያን መመከት የሚችል ስርዓት ያላቸው ጥቂት ሀገራት ብቻ መሆናቸው ይነገራል። ለአብነት ያህል ዩክሬን ያላት የፓትሪዮት አየር መከላከያዎች ቁጥር 8 ብቻ መሆናቸውን መረጃዎች ያመለክታሉ። ከጸደይ 2023 አንስቶም የዩክሬን ጦር ሰራዊት የሩሲያ የባሊስቲክ ሚሳኤሎችን መጥቶ ለመጣል ይህንኑ መሳሪያ ሲጠቀም መቆየቱን መረጃዎች ያሳያሉ። ይህ በእንዲህ እንዳለ ከኪየቭ ባለፈ ሌሎች የዩክሬን ስፍራዎችን ለመጠበቅ በትንሹ 10 ፓትሪዮት ሚሳኤሎች እንደሚያስፈልጉ በመነገር ላይ ነው። በሌላ በኩል ዩክሬን አሁን ላይ ባለው የአሜሪካ አስተዳደር ቅድሚያ የሚሰጣት ሀገር አለመሆኗ የሚያስፈልጋትን የጦር መሳሪያ በቀላሉ እንዳታገኝ እንቅፋት መሆኑ ግልጽ ነው። ለአብነት ያህል አንድ የሩሲያ ባሊስቲክ ሚሳኤልን ለማክሸፍ 2 ፓክ-3 ሚሳኤሎችን መጠቀም እንደሚያስፈልግ ይነገራል። በሌላ በኩል የዩክሬኖቹ ሰሞነኛ የድሮን ጥቃት የኪየቭን አቅም የሚያሳይ እንደሆነ ቢገለጽም ሌላ ትርጉም የሰጡት ተንታኞች በርካታ ናቸው። በሩሲያ ግዛት ውስጥ ተሽሎክልኮ ጥቃት መፈጸም የዩክሬን የመደራደሪያ ካርታ እንዳለቀ አመላካች እንደሆነም የተናገሩ አሉ። የዩክሬን ሰራዊት በፊት ለፊት ውጊያ የሞስኮ ኃይሎችን መቅጠም ሲያቅተው ወደ እጅ አዙር የሽብር ተግባር እየገባ መሆኑንም ለአርቲ ምልከታቸውን ያጋሩ ተንታኞች በአጽንኦት ተናግረዋል። በሌላ በኩል በሩሲያውያን ዘንድ የፐርል ሃርበርን ጥቃት ያስታወሰው አጋጣሚ ለዩክሬን ትልቅ አቅም እንደሚሆናት ምዕራባውያኑ ተንታኞች ሲናገሩ ተሰምተዋል። የዩክሬኖቹ ድንገተኛ ጥቃት ካለ የተጨበጠ ውጤት በላይ የስነ ልቦና ሚናው ግዙፍ እንደሆነም ተንታኞቹ በመናገር ላይ ናቸው። ጥቃቱ ከአንድ ዓመት በላይ ወደፊት ሲገሰግሱ የቆዩትን የሞስኮ ኃይሎች የበላይነት መንፈስ ለመግፈፍና የዩክሬኖቹን ስነ ልቦና ከፍ ለማድረግ እንደሚያግዝ ተነግሯል። በ2022 በጥቁር ባህር ላይ ተፈጽመው የነበሩ የድሮን ጥቃቶች በሩሲያ ሰራዊት ላይ ፈጥረውት የነበረው የመረበሽ ስሜት ለአሁናዊው ሂደት አስረጅ ተደርጎ እየቀረበ ይገኛል። አጋጣሚው የሩሲያን ጀቶች ከማውደም በላይ የሞስኮን ብሔራዊ ራስ መተማመን ስሜት ለመስለብ መልካም እንደሆነ የሚናገሩ ምዕራባውያን ተንታኞች በርካታ ናቸው። በሰሞነኛው ጥቃት ወድመዋል የተባሉ ቦምብ ጣይ አውሮፕላኖችን መተካት በራሱ ለሞስኮ ፈተና ሊሆንባት እንደሚችል ይገለጻል። ሩሲያ ምንም እንኳን ቲዩ-160 የተሰኘውን የዓለማችን ግዙፍ ቦምብ ጣይ አውሮፕላን አምራች ብትሆንም እንደዚህ አይነቱ አውሮፕላን በየዓመቱ ከአንድ በላይ ማምረት የማይቻል መሆኑ ነገሩን ከባድ ያደርገዋል።
ሞስኮ ያጋጠማት ውድመት ከፍተኛ ከሆነ የማትፈልገው አይነት ምርጫ ውስጥ እንድትገባ ሊያደርጋት እንደሚችል የሚያምኑም አሉ። የሩሲያ ረጅም ርቀት ተጓዥ ቦምብ ጣይ አውሮፕላኖች በተቀናቃኞቻቸው ላይ ስጋትን ለመፍጠር በሚል በኔቶ የአየር ክልልና የውሃ ክፍሎች ላይ እንዳሻቸው ሲፈነጩ መቆየታቸው የሚታወቅ ነው። አሁን ላይ ግን ዩክሬንን ጫና ውስጥ ከቶ ለማቆየት ሲባል ዓለም አቀፍ ወታደራዊ አቅምን የማሳየት ሂደቱ ለተወሰነ ጊዜ ጋብ ብሎ እንዲቆይ ሊወሰን ይችላል። የዚህ አይነቱ ሂደት ለምዕራባውያን መንግስታት የተመቸ ቢመስልም ሰሞነኛው የዩክሬን ጥቃት በብዙ ስፍራዎች እንቅልፍ አልባ እውነት እንደፈጠረ የሚናገሩ አሉ። በሁሉም ስፍራ ያሉ ወታደራዊ ስትራቴጂስቶች በአየር ኃይላቸው ደህንነት ዙሪያ ስጋት እንደገባቸው የሚገልጹ ዘገባዎች በስፋት እየወጡ ናቸው። ብዙዎቹ ምዕራባውያን ሀገራትም የአየር ኃይል ወሳኝ ንብረቶቻቸውን በአንድ ውስን ቦታ አጉረው ለማስቀመጥ እየተገደዱ መሆናቸውን ለማወቅ ተችሏል። ከዚህ ቀደም የአየር መከላከያ ሽፋን ሳይኖር በገላጣ ሜዳ ላይ ውድ የጦር አውሮፕላኖችን የማስቀመጡ ልማድ ከዚህ በኋላ የሚያበቃለት እንደሆነም ተንታኞች እየተናገሩ ናቸው። ሰሞነኛው አጋጣሚ ምዕራባውያን መንግስታት የአውሮፕላን ጥቃት ጠባቂ መጠለያዎችና ጸረ ድሮን ስርዓት እንዲያበጁ ሊያደርጋቸው ይችላል የሚል እምነትን የፈጠረ ሆኗል። እንደዚህ አይነቱ አማራጭ እጅግ ውድ ከመሆኑ በተጨማሪ ረጅም ጊዜ የመፈለጉ ትልቅ እንቅፋት ሊሆን እንደሚችል ግን ተንታኞቹ ጨምረው እየገለጹ ይገኛል። በመጨረሻ ግን የትኛው መንግስታዊም ሆነ ከመንግስት ውጭ ያለ የታጠቀ ኃይል አጥፍቶ ጠፊ የካሚካዝ ድሮኖችን ተጠቅሞ የሰሞነኛውን አይነት ውድመት ለማድረስ መቻሉ ለየትኛውም ሀገር ሁኔታዎችን ይበልጥ አስፈሪ ያደርጋል።